ሰላም ሰላም ተወዳጆች እንዴት ናችሁ? ዩናይትዳውያን እነሆ ተገኘን። ዛሬ ጨዋታ የምናደርግበት ቀን ነው። ምሽት 1 ሰዓት ላይ ከሮዘንበርግ ከሚባል ክለብ ጋር እንጫወታለን። በኖርዌይ የምናደርገው ጨዋታ ነው። ዛሬ የጄጄ ገብርኤል ቀን ነው። ዛሬ ምናልባት በዩናይትድ ታሪክ ተጫዋቹ በትንሽ እድሜው በመሰለፍ ሪከርድ የሚሰብርበት ቀን ሊሆን ይችላል። በወዳጅነት ጨዋታ ይሄ የዩናይትድ ሪከርድ የተያዘው 1956 ዓመት ነበር። ኢማጅን ከ70 ዓመት በፊት የተያዘ ሪከርድ አንድ የዩናይትድ ግብ ጠባቂ የያዘው ሪከርድ ነው። በ16 ዓመቱ ከምናምን ቀን ተሰልፎ ጄጄ ገብርኤል ግን በ15 ዓመቱ ከምናምን ቀናት ይህን ሪከርድ የሚሰብርበት ጊዜ ሳይሆን አይቀርም። ዛሬ ይሰለፋል አይሰለፍም? ጄጄ ገብርኤል አብረን የምናይ ይሆናል። ለሱ ትልቅ የእግር ኳስ ሕይወቱ ምዕራፍ የሚከፍትለት ቀን እንደሆነ ግን በእርግጠኝነት መናገር እንችላለን። ሌላም መረጃ ያለን ቤተሰቦቻችን ከዚህ የፕሪሲዥን ጨዋታ ቀደም ብሎ ምናልባት ስለ ቺዶ ኦቢ የምንነግራችሁ ዜና አለ። ከዛ ውጭ ግን የቤንጃሚን ሼሽኮ ትላንት ለልምምድ መመለስ እና ተጫዋቹ ትልቅ የሆነ ምስል ይዞ መምጣቱ አነጋጋሪ ሆኗል። በማህበራዊ ድረገጾች ላይ ሼሽኮ የአምናውና ሼሽኮ የዘንድሮ እየተባለ ንጽጽር ውስጥ ሁሉ ገብቷል። ሼሽኮ በጣም ዝግጁ የሆነ ይመስላል፣ ግን ወደ ኖርዌይ እንዳልተጓዘ መመልከት ችለናል። በዝውውር ዜና ተወዳጆች በጣም ብዙ በርከት ያሉ ዜናዎችን ይዘንላቸዋል። በተለይ ዛሬ በአማካይ ቦታ ላይ ሁለት አዳዲስ ስማቸው ስለጠቀሱ የአማካይ ስፍራ የዝውውር ኢላማዎች መረጃ እናደርሳችኋለን። እጅግ ከሚታመኑ የዜና ምንጮች ብቻ የተገኙ ስር መርጠን ኮኔ በነገራችሁ ላይ በግል ከዩናይትድ ጋር ከስምምነት ላይ ደረሰ ተብሏል እና የሁለቱ ክለቦች ይፋዊ ድርድር ይጠበቃል። በኮኔ ዙሪያ በጣም ጥሩ ዜና ተሰምቷል። በማድሪድ እና በሲቲ ቤት እየተከወኑ ያሉ ጉዳዮች ግን በዩናይትድ የአማካይ ስፍራ ዝውውር እንቅስቃሴ ላይ ተጽዕኖ ሊያመጡ ይችላሉ፣ ወይም ደግሞ የአቅጣጫ ለውጥ እንዲኖር ሊያስገድዱ ይችላሉ ተብሎ ተነግሯል። ለምንድን ነው ይሄ የተባለው የሚለውን በተለይ ከቹዋሜኒ ዝውውር ጋር በተያያዘ የዘሰን ጋዜጠኛው ሳሙኤል ሉካርስት የዩናይትድ ቀዳሚ ዝውውር ኢላማና አሁን እየሄደበት የሚገኘው ወደ ኦልድ ትራፎርድ እንደሚያመጣው እርግጠኛ የሆነው አማካይ ቹዋሜኒ ነው ይለናል። እንደው ሳሙኤል ሉካርስት ወይ ሳሚን እንመነው ወይ የሚለውን የራሴን እንዲሁ አስተያየትና እንዲሁ ከዚህ በፊት ካሉ ልምዶች ልነግራችሁ እሞክራለሁ። ምክንያቱም ሳሙኤል ሉካርስት ተጫዋች ወደ ኦልድ ትራፎርድ እንደሚመጣ አስረግጦ እየነገረን ነው። በሳምንት 250 ሺህ ደሞዝ ሁሉ ያገኛል እያለን ማድሪዶች ሊሸጡት እንደተዘጋጁ ዩናይትድ በ70 ሚሊዮን ፓውንድ ሊያመጣው እንደሆነ እየነገረን ነው ያለው። ምንድን ነው ከዚህ ንግግሩ ጀርባ ያለው እውነታ የሚለውን የሳሙኤል ሉካርስት ዘገባን አይተን እንነግራችኋለን። አድማጮች በተለይ የዩናይትድ አመራሮች ለምንድን ነው ሶስተኛውን አማካይ ለማስፈረም እንዲህ የተዝናኑት? ምን እየጠበቁ ነው? ምን እየጠበቁ ነው? እስካሁን ድረስ ሁለት አማካይ ያመጡ። በእነኚህ ሁለት አማካዮች እንደው ሊጸኑ ነው ወይ ወይንስ ደግሞ የሆነ የሚጠብቁት ታይሚንግ አለ? እየሰሩ ያሉት ካልኩሌሽን አለ። ይሄ ካልኩሌሽን ምንድን ነው? ሪዋርዱ ምንድን ነው? የዚህ ጥበቃ መጨረሻ ላይ ዩናይትድ የሚያገኘው ሽልማት ምንድን ነው? ጉዳቱስ ደግሞ ምንድን ነው? ሪዋርድ ብቻ አይደለም ጉዳትም አለው እና እሱንም ሁለቱንም ጎን ለጎን እያደረግን እንደው የዩናይትድ ሶስተኛ ትልቅ ፈራሚ ማን ሊሆን እንደሚችል በደንብ ፍንጭ የምታገኙበትን መረጃ ነው የያዝንላችሁ ተወዳጆች። እንደተለመደው እናንተ በፍቅራችሁ አብራችሁ ሆኑ ነው። የእናንተ ፍቅር ቪዲዮን ላይክ ማድረግ ነው። ፍቅራችሁን የምትገልጹበት አንዱ መንገድ ኮሜንት ከማድረግ ውጭ እንዲሁ ቪዲዮን ላይክ ማድረግ ነው። ሁሌም ቢሆን እኛን መከታተል፣ መደገፍ፣ ሰፖርት ማድረግ ላልሰለቻችሁ በጣም ተአማኝ የዩናይትድ ቤተሰቦች ከልብ እናመሰግናለን። አብራችሁን ሁሉ መልካም ቆይታ። የማንቸስተር ዩናይትድ ሁለተኛ የፕሪሲዝን ጨዋታ ዛሬ የሚደረግ ይሆናል። ከሮዘንበርግ ጋር ነው ዩናይትድ ጨዋታውን የሚያደርገው። ምሽት 1 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ጨዋታው ይደረጋል። በኖርዌይ የሚደረግ ጨዋታ ነው። ሮዘንበርግ የኖርዌይ ቡድን ነው እና ይሄ የወዳጅነት ጨዋታ ላይ ዩናይትድ ሁለተኛውን ሲያደርግ ቢያንስ ከባለፈው የተሻለ ውጤት ያስመዘግባል ተብሎ ይጠበቃል። ግን ፍሬንድሊ ጨዋታ ያው ፍሬንድሊ ነው ሁሌ እንደምታውቁት። በመጀመሪያው ሀፍ አንድ ቡድን፣ በሁለተኛው ሀፍ ሁሉ ሁለት ቡድን ሌላኛ ተቀያሪ ቡድን የሚገባበት ነው። ስለዚህ ዞሮ ዞሮ ፍሬንድሊ የፈን ጨዋታ ነው። ከቢዝነሱ ውጪ ለዝግጅትም የሚሆን ነው። በእርግጥ ጥያቄ የለውም። ግን ደግሞ ይሄን ያህል ትኩረት ስትነው እንደው
ብዙ የምናወራበት ጨዋታ አይደለም፣ ልክ እንደ ሬክሳም ጨዋታ ሁሉ ማለት ነው። ግን እንቅስቃሴዎቻቸውን ልጆቻችንን እንዲሁ መዘገባችንን እንቀጥላለን። ዩናይትድ በሬክሳሙ ጨዋታ ተሸንፏል። ይህን ጨዋታ ደግሞ አትሊስት ማሸነፍ ይጠበቅበታል ነው የተባለው። ምክንያቱም ብዙ ጊዜ ዩናይትድ በፕሪሲዝን ካያችሁ እንደውም ከዚህ በፊት ከነበረው ሂስትሪ ቲሞ በጣም ጥሩ ፐርፎርም ያደርጋል ፕሪሲዝን ላይ ማለት ነው። ባለፉት ዓመታት በሊግ ውድድሮች ሲመጣ ደግሞ ደካማ ይሆን ነበር። ዘንድሮ ደግሞ በፕሪሲዝን ጥሩ አልጀመረም እና አሁን ይሄንስ ደግሞ ጥሩ አለመጀመሩን ይቀጥላል ዩናይትድ ወይስ ይሻሻላል የሚለውን ዛሬ ምሽት 1 ሰዓት ላይ የምንከታተል ይሆናል። ነገ ስለ ጨዋታው እናወራለን። ወደ ኖርዌይ ከተጓዙ ተጫዋቾቻችን መካከል ስኳዱን ስናይ ግብ ጠባቂ ሂተን ሚና ቪቴክ ተጉዘዋል። ስቲል አሁንም የለም ማለት ነው ላሚንስ፣ ምክንያቱም ረፍቱን አላጠናቀቀም። ተከላካዮች አማስ፣ አርመር እንዲሁም ዶርጎ፣ ሄቨን፣ ካማሶን፣ ማጉዌር፣ ሉክሾ እና ዩሮ ይገኛሉ። አማካዮች ኮሊየር፣ ዲቪያንሌ እንዲሁም ፍሌቸር እና ታይለም ፍሌቸር እና ጆ ፍሌቸር የተባሉ የፍሌቸር ልጆች ተካተዋል ማለት ነው መንትዮቹ። እንዲሁም ጎሬ ተካተዋል። ሜሰን ማውንት አለ፣ አዲሱ ፈራሚ ሳንቶስ እና ትልቅ ተስፋ የሚጣልበት ትዋይትም እንዲሁ የአማካይ ስፍራውን ሊስት የተካተቱ ናቸው እዛ ቦታ ላይ። በአጥቂ ቦታ ላይ ደግሞ እነ ሌሲ፣ ብሪያን ቡሞ፣ ጄጄ ገብርኤል እና ኦቢ እንዲሁም ዊሊያምስ እና ዘርኪዚ ተካተዋል ማለት ነው። ይሄ ስኳዱ ነው አጠቃላይ ትላንት ኖርዌይ ደርሶ የነበረው ስኳድ። ስለ ጄጄ ገብርኤል ስም ጠቅሻለሁ። ያው የመጀመሪያው የፕሪሲዝን ጨዋታ ተጫዋቹ አምልጦታል። ከዛ በኋላ ባለፉት ጥቂት ቀናት ከቡድኑ ጋር ዝግጅት ካደረገ በኋላ ጄጄ ገብርኤል ግን ትላንት ወደ ኖርዌይ ከቡድኑ ጋር አብሮ ተጉዟል። ተጫዋቹ ገና ነው እንደምታውቁት 15 ዓመቱ ነው እና የፊታችን ኦክቶበር 6 ነው 16ኛ ዓመቱን የሚይዘው። ልክ 16ኛ ዓመቱን እንደያዘ ታዲያ ተጫዋቹ በሊግ ካፕ ጨዋታ ላይ ማለት ነው ሰርድ ራውንድ ወይም ደግሞ ተጫዋቹ በአራተኛው ዙር ጨዋታዎች ላይ የመሰለፍ ዕድል አለው ተብሎ ይታሰባል። በዩናይትድ ዋናው ቡድን በሲኒየር ደረጃ ኮምፒቲቲቭ በሆነ ውድድር በመሳለፍ ተጫዋቹ በዚህ ኦክቶበር 6 ከተሰለፈ በኋላ ማለት ነው ከሁለት ቀኑ በኋላ ተጫዋቹ ዩናይትድ የምንጊዜውም ምናልባት ሪከርዶን በትንሽ እድሜው የተሰለፈ ተጫዋች ተብሎ ሪከርዶን የሚይዝበት እድል አለ። ግን ተጫዋቹ ለጊዜው እስከ ኦክቶበር 6 ድረስ 15 ዓመቱ ነው። ለዋናው ቡድን አይጫወትም ማለት ነው። አሁን ትልቁ ነገር ታዲያ ምን መሰላችሁ? ዘ አትሌቲክ ትላንት አንድ የዘገበውን ዘገባ ስመለከት ነበር። ስለ ጄጄ ገብርኤል በጣም ሰፊ የሆነ ዘገባ አውጥተዋል። ጄጄ ገብርኤል በዩናይትድ ዋናው ስኳድ ውስጥ ተካቷል የሚል ነው የሪፖርታቸው ትልቁ ዜና እና ለዛሬው የፕሪሲዝን ጨዋታ ተጫዋቹ ራሱን ያሳያል የሚል ነገር ጠቅሰው ስለ ተጫዋቹ አንዳንድ ነገሮችንም እንዲሁ በደንብ በስፋት ነው እንትን ያሉት። ስለዚህ ዘ አትሌቲክ ጋዜጣ ላይ ሄዳችሁ ዌብሳይቱ ላይ ማንበብ ትችላላችሁ። የፌስቡክ ገጽም አላቸው፣ እዛ ላይ ገብታችሁ ከዛ ሊንኩን ተጭናችሁ ሄዳችሁ ማየት ትችላላችሁ። እና ምንድነው ዘ አትሌቲክ ያለው? ይሄ ተጫዋች በ15 ዓመቱ ለዩናይትድ አንደር 18 እየተጫወተ ታሪክ መስራት የቻለ በጣም አስደናቂ የሆነ ሲዝን ያሳለፈ ልጅ ነው ይላል ዘ አትሌቲክ። ከፊል የሪፖርቱን አንዳንድ ሀሳቦች ነው የምነግራችሁ። ተጫዋቹ በእያንዳንዱ ጨዋታ ጎል ያስቆጥራል አሉ። በታችኛው ቡድን ውስጥ በተለይ በዩናይትድ አንደር 80 ውስጥ በእድሜው ምክንያት ለዩናይትድ አንደር 21 መጫወት እንዳልቻለ ታውቃላችሁ አምና። ተጫዋቹ እንደዚሁም በኤፍኤ ካፕ ቡድኑ ለፋይናል እስኪደርስ ድረስ 3 ጎሎችን ማስቆጠር ችሏል። የሚያሳዝነው ግን በፋይናሉ ጨዋታ ዕለት በማንቸስተር ሲቲ ተሸነፉና የዩናይትድ ታዳጊዎች ቡድን ልክ እንደነ ኮቢ ሜኖና እንደ ጋርናቾ ባሳኩት የኤፍኤ ካፕ ጨዋታ ሳያሳካ ቀረ ማለት ነው። ጄጄ ገብርኤል በሲቲ የዩናይትድ ታዳጊዎች ተሸነፈው ኤፍኤ ካፑን አጡ። ግን ጥሩ ውድድር ነበር እሱም ያሳልፈው ይላል ሪፖርቱ። ገብርኤል ለአንደር 80 በርካታ ጎሎችን አስቆጥሯል። እንዲሁም የአንደር 80 የሲዝኑ በጣም ምርጥ የሆነ ተጫዋች ተብሎ መሸለም ችሏል ማለት ነው። የዩናይትድ ታዳጊ ተጫዋቾች ምርጥ ተጫዋች ተብሎ ሲሸለም ታዲያ በዚህ ዕድሜው በታሪክ በዩናይትድ ቤት ለመጀመሪያ ጊዜ ነው። ምክንያቱም 15 ዓመት ሆኖት የዩናይትድ አካዳሚ አንደር 80 ምርጡ ተጫዋች ተብሎ የተመረጠ ተጫዋች የለም ማለት ነው። በዩናይትድ ታሪክ በትንሽ ዕድሜው ነው ማለት ነው ልጁ ይህን ሽልማት ሲያገኝ።
ታዲያ ዛሬ ተጫዋቹ የመጫወት እድል ያገኛል። በማይክል ካሪክ የሚለውን አብረን የምናይ ነው የሚሆነው። የመሰለፍ እድል እንደሚሰጠው ለዚህ ተጫዋች ይጠበቃል። ግን ትልቁ የሚጠበቀው ነገር እንደው በፕሪሲዝን ተጫዋቹ ይጫወታል ሳይሆን በቀጣይ የዩናይትድን ሪከርድ ይሰብራሉ ወይ ነው። በሲኒየር ደረጃ ተጫዋቹ ይህንን ሪከርድ እንዲሁ ለመስበር ኢቭን በፕሪሲዝን ቢሰለፍ እንኳን ተጫዋቹ ሪከርዱን የመስበር እድል እንዳለው እየተገለጸ ነው የሚገኘው በዛ አትሌቲክ ጋዜጣ። ለምሳሌ በፕሪሲዝን ጨዋታ ላይ ዩናይትድ በትንሽ ዕድሜው ያጫወተው ተጫዋች ዴቪድ ጋስኬል ተብሎ የሚጠራ ልጅ ነው። 16 ዓመቱ ከ19 ቀናት ነበረው ይሄ ታዳጊ ተጫዋች። ግን ይህን ጨዋታ ማድረግ የቻለው በ1956 ነው። ኢማጅን በጣም ሩቅ ዓመት ነው። እስከ 70 ዓመት አካባቢ በፊት ማለት ነው ዩናይትድ በሪከርድነት የያዘው የ16 ዓመት ከ19 ቀናት መሰለፍ የቻለ የዩናይትድ ግብ ጠባቂ ዴቪድ ጋስኬል ይባላል። እና ጄጄ ገብርኤል አስቡት፣ ኢማጅን ገና ኦክቶበር ላይ ነው 16 የሚሞላው። በ15 ዓመት ከምናምን ቀናት ለዩናይትድ በፕሪሲዝን ሁሉ በመጫወት ሪከርድ የሚሰብርበት እድል ዛሬ ከፊቱ ተቀምጧል። ለጄጄ ገብርኤል በጣም ትልቅ የሆነ ራሱን የሚያሳይበት የእግር ኳስ ምዕራፉን በተለይ ዩናይትድን የሚከፍትበት ቀን ነው። 1 ሰዓት አትሊስት ለጄጄ ገብርኤል ሲባል ዛሬ በጉጉት ይጠበቃል። ማንቸስተር ዩናይትዶች ቺዶ ኦቢን ክለቡን እንዲሁ ከክለቡ ጋር አብሮ ይቀጥል ወይስ ደግሞ ወደ ሌሎች ክለቦች ይሄድ የሚለው ላይ ውሳኔ እንዳሳለፉ እየተጠረጠረ ይገኛል። ይሄ የተባለበት ምክንያት ምን መሰላችሁ? ከዌስትሃም ጋር ስንጫወት ማይክል ካሪክ ከረፍት በኋላ ታውቃላችሁ ታዳጊዎችን ተጠቅመዋል። ኦልሞስት ሁሉንም ተጫዋቾች ነው የቀየረው ከረፍት በኋላ። ነገር ግን በዚህ ቅያሬ ላይ ጄጄ ገብርኤል መካተት አልቻለም። ከዋናው ቡድን ጋር ልምምድ ሲሰራ ተመልክተነዋል። ጉዳት የለበትም ተጫዋቹ ሁሉ ጤነኛ ነው። ግን በሬክሳም ጨዋታ ተቀይሮ የመግባት እና የመጫወት ደቂቃ እንኳን ሊያገኝ አልቻለም። አንዩዝድ ሰብስቲትዩት ነበር። ታዲያ ይሄ ጉዳይ ሰዎች ምን የሚል መላምት እንዲሰጡ አደረጋቸው። ተጫዋቹ በቃ በውሰት ዩናይትድን ሊለቅ ነው፣ በዛ ምክንያት ነው ካሪክ ተጫዋቹን ያልተጠቀመው የሚል ሀሳብ እንዲሰጡ ሆኑ ማለት ነው። ጆኖቢ ግን አሁን 19 ዓመት ይሞላዋል። ኦክቶበር ላይ ቤተሰቦቻችን ትልቅ ተስፋ ተጥሎበት በታችኛው ቡድን በተለይ በርካታ ጎሎችን አስቆጥሮ የመጣ ተጫዋች ነው። አንዳንድ ጨዋታዎች ላይ እንዲሁ ድል ሰጥተውታል። ኢቨን ሩበን አሞሪም በዋናው ቡድን ውስጥ እንዲሰለፍ አድርገውታል። ግን ዝግጁ እንዳልሆነ ልጁ በተለይ ፊዚካሊ ተጫዋቹ ሻርፕ እንዳልሆነ ተመልክተናል። እና ጊዜ እና ትዕግስት ይፈልጋል። ጆኖቢ ትልቅ ታለንት ያለው ተጫዋች ነው። እንደ ወደ ሀሳቡ ስመጣ ተጫዋቹ በውሰት ይለቃል የሚለው ነገር እንዳለ ሆኖ ግን ተጫዋቹ ፊዚካሊ እንደው ጎል ማስቆጠር እንዳይተክለ ሰውነት ችግር የለበትም። ግን ፊዚካሊ በደንብ መዳበር እንዳለበት ተጫዋቹ በሌሎች ቦታዎች ላይ ሬጉላርሊ እየተጫወተ ይሄን ነገር ለእድገቱ እንደሚያስፈልገው የታዘብንበት ነው ማለት ነው። ለዛ ነው አይ ቲንክ ቺዶ ኦቢ ከዋናው ቡድን ጋር ልምምድ እየሰራ ቢቆይም ግን በዩናይትድ ላይቆይ ይችላል ተብሏል። እና የሻምፒዮንሺፕ ክለቦች አሊያም ደግሞ የቡንደስሊጋ ክለቦች ተጫዋቹን በውሰት ሊወስዶት ይችላሉ ተብሎ ሩመር እየተሰራጨ ያለው። ቤንጃሚን ሼሽኮ ወደ ኖርዌይ በተጓዘው ዩናይትድ ቡድን ውስጥ አልተካተተም። ተጫዋቹ በካሪንግተን ለብቻው ልምምድ በመስራት ላይ ይገኛል። ትላንት በኢንስታግራም የተለያዩ ፎቶዎችን ለጠፈና እንደው መነጋገሪያው በፌስቡክ በተለያዩ ማህበራዊ ድረገጾች ላይ ቤንጃሚን ሼሽኮ ለዩናይትድ ፈርሞ የመጀመሪያ ልምምዱን የሰራበት ምስል በአንድ ሳይድ፣ እንዲሁም ቤንጃሚን ሼሽኮ ይህንን የሰመር ረፍቱን ጨርሶ ወደ ዩናይትድ ካሪንግተን ተመልሶ ልምምድ እየሰራ እንደሆነ ትላንት ይፋ ያደረጋት ፎቶ በሌላ መልኩ በጎን ተቀምጣ ንጽጽሮች ሲደረጉ ተመለከትን። ቤንጃሚን ሼሽኮ አምና፣ ቤንጃሚን ሼሽኮ ዘንድሮ ተብሎ ተጫዋቹ ምን ያህል ጂም ውስጥ በደንብ ሲሰራ እንደነበረ፣ በተለይ ጂም እየሰራ ብዙ ነገሮችን አይለቅም። ሼሽኮ ታውቃላችሁ ከማህበራዊ ሚዲያ ብዙ ኤክስፖዝ መሆን አይወድም። ራሱን አግሎ ነው ተጫዋቹ የሚገኘው እንደው በጣም አስፈላጊ ካልሆነ በስተቀር ብሏል። እሱም በአንደበቱ ማህበራዊ ሚዲያ ላይ ብዙ መፖሰት ብዙ መገላለጥ አልወድም ሲል ከዚህ በፊት ሰምተነዋል። እና ሼሽኮ ጂም ሲሰራ ብዙ አልተመለከትንም። ቪዲዮ፣ ፎቶ ጂም የለም፣ እንዲሁም ምስሎች የሉም። በአንድ ጊዜ ነው ትላንት በካሪንግተን መጥቶ ለብቻው ልምምድ እየሰራ እንደሆነ እንደተመለሰ ተጫዋቹ በአንድ ፖስት ያበሰረው ፎቶዎቹን ለጥፎ ማለት ነው። ታዲያ እዚህ ፎቶ ላይ ሼሽኮ ትልቅ የሆነ ፊዚካል ለውጥ እንዳመጣ ያመላክታል። ብዙ የዩናይትድ ደጋፊዎችንም እንዲሁ ሰርፕራይዝ አድርጓል ማለት ነው። በጣም ጂም ሰርቶ እንደመጣና ሰውነቱ በጣም እንደጨመረ
ተመልክተናል አድማጮች። እንዲሁም የዩናይትድ ደጋፊዎች በጣም ኤክሳይትድ ናቸው ሴስኮን በማየታቸው። ቀጣይ ሲዝን ላይ የእንግሊዝ ፕሪሚየር ሊግ ትልልቅ ተከላካዮች ወየውላችሁ። ቤንጃሚን ሼሽኮ ዝም ብላችሁ ቀጣይ ሲዝን ላይ እንደው ገፍታችሁ ኳስ በቀላሉ የምትቀበሉት ተጫዋች አይደለም፣ ቀጣይ ሲዝንን ፍሩ ያሉ ዩናይትድ ደጋፊዎች ለመቀለድ ሞክረዋል። ግን ቀልዱም ቢሆን እውነታ ያዘለ ይመስላል። አንዳንዶች እንደውም ኤአይ ነው ቤንጃሚን ሼሽኮ ይሄን ያህል ተክለሰውነት በአንድ ጊዜ በአጭር ጊዜ አያመጣም፣ ወይንም ደግሞ ምን ተጠቅሞ ነው ይሄ ሰው በአንዴ እንደዚህ ሊሆን ይቻለው ብለው አስተያየት ሰጥተውበታል። ለማንኛውም ሼሽኮ በጥሩ አቋም ተመልሷል። አሁን ከጉዳቱ በቀጣይ ፕሪሲዝን የዩናይትድ ጨዋታዎች ላይ ተሳትፎ ያደርጋል ተብሎ ይጠበቃል። ለሲዝኑም የመጀመሪያ የዩናይትድ ጨዋታ እንደሚሳተፍ ነው ሴስኮ እየተጠበቀ ያለው። የዩናይትድን ጨዋታዎች ሰዓት ለጠቆማችሁ ቤተሰቦች ዛሬ የሚደረገው ምሽት 1 ሰዓት ጨዋታ እንዳለ ነው። አድማጮቻችን ከሮዘንበርግ ጋር ይጫወታሉ። ይህን ጨዋታ በተለያዩ አፖች አማራጮች መከታተል ትችላላችሁ። እንዲሁም ቅዳሜ ሐምሌ 25 ላይ ዩናይትድ ቀን 10 ሰዓት ከአትሌቲኮ ማድሪድ የሚያደርገው ጨዋታም ይገኛል። እንዲሁም ነሐሴ 2 ላይ የሚያደርጉት ጨዋታም ተጠባቂ ነው። በሳምንቱ የሚያደርጉት ጨዋታ ነው። ማንቸስተር ዩናይትድ ከፔጅ ጋር የሚያደርጉት በጣም ትልቅ የሆነ ጨዋታ ነው። ማይክል ካሪክም ፔጅን እስከ ገጥም ድረስ ጓጉቻለሁ ያለበት ጨዋታ። ረቡዕ ነሐሴ 26 ደግሞ ዩናይትድ ሊድስን የሚገጥም ይሆናል። ምሽት 3 ሰዓት ከ30 ይጫወታል። የመጨረሻ የፕሪሲዝን ጨዋታውን ደግሞ ነሐሴ 9 ሲያደርግ ዩናይትድ ከቀድሞ አሰልጣኙ ቡድን የሩበን አሞሪም ቡድን ኤሲ ሚላን ጋር የሚገጥም ይሆናል። ይሄ ጨዋታ ቀን 7 ሰዓት ላይ በእኛ በምሳ ሰዓት የሚደረግ ጨዋታ ይሆናል። የመጨረሻ የፕሪሲዝን የዩናይትድ ጨዋታ ይሆናል ከኤሲ ሚላን ጋር የምናደርገው። መረጃዎቻችን ይቀጥሉ። ተወዳጆች ቪዲዮ ላይክ ማድረጋችሁን አትርሱ። እናስታውሳችሁ የአማካይ ዝውውር ዜናዎችን በተመለከተ አሁን በቀጥታ ልለፍ አድማጮች። ዛሬ አማካይ ዝውውር ዜና ላስቀድምላችሁ እና የዩናይትድ የአማካይ ስፍራ እንደው ቀጣይ 3ኛ ፈራሚ ማን ይሆናል የሚለው አነጋጋሪነቱ ቀጥሏል እና ይሄ ትልቅ የሆነ ፐዝል ይመስላል። አሁን በተለይ ዩናይትድ የሚያስፈርመው አማካይ ማን እንደሆነ በግልጽ አለመታወቁ በጣም የሚያስገርም ነገር ነው እና እንደውም አዳዲስ ተጫዋቾች አዳዲስ ስሞች ሁሉ ሊስት ውስጥ እየተካተቱ ሰሞኑን ዜናዎችን እየሰማን እንገኛለን። ለምሳሌ ትላንት የሰማሁት መረጃ የቦታፎጎን የአማካይ ስፍራ ተጫዋች ዳኒሎን ለማስፈረም ዩናይትድ ፍላጎቱን ገልጿል የሚል ሪፖርት ተመለከትኩኝ። ይህንን ሪፖርት የምናምናቸው የተባሉ በጣም የምናምናቸው እንደ ዘ አትሌቲክ እና ሌሎች ታማኝ ከምንላቸው እንደ ፋብሪሶ አይነት ዘጋቢዎች ሳይሆን እንደው ጥሩ ክሬዲቢሊቲ የሚሰጣቸውም ጋዜጠኞች ይህን ጉዳይ ዘግበውታል። የ5 ዓመቱን ብራዚላዊ አማካይ ስፍራ ተጫዋች ዳኒሎን ከቦታፎጎ ለማስፈረም ዩናይትድ እውነተኛ የሆነ ፍላጎት እንዳለውና ኮንሲደር እያደረገው እንደሆነ ነው የዘገቡት። ልጁ 25 ሚሊዮን ፓውንድ የዝውውር ጥያቄ ቀርቦለት ክለቡ ቦታፎጎ ውድቅ አድርጎታል። ተጫዋቹ እንዴት በዚህ በትንሽ እድሜው ከእንግሊዝ ፕሪሚየር ሊግ ለቆ ራሱን ሳያሳይ ወደ ብራዚል ይመለሳል ተብሎ የሆነ ሰሞን ዝውውሩን የፈጸመ ጊዜ መነጋገሪያ ሆኖ ነበር። ግን ደግሞ እዛው ብራዚል ያሉ ክለቦች ተጫዋቹን ሊያስፈርሙት ከቦታፎጎ ከፍተኛ ጥረት አድርገው አልተሳካላቸውም። ምክንያቱም በብራዚል ሊግ ውስጥ ተጫዋቹ በጣም ጥሩ የሆነ ሲዝን ነው ያሳለፈው። ለዛም ነው ካርሎ አንቸሎቲ ተጫዋቹን ከብራዚል ብሔራዊ ቡድን ጋር ወደ ዓለም ዋንጫው ይዘውት ያመሩት። አሁን ታዲያ ብዙም ሳይቆይ ልጁ ወደ እንግሊዝ ሊመለስ ይችላል። ምክንያቱም ማንቸስተር ዩናይትድ እና ኒውካስል ዩናይትድ ተጫዋቹን ለዝውውር ይፈልጉታል ተብሏል። በሌላ ዜና የሜል ስፖርትን መረጃ ስነግራችሁ በርንመዞች አንድ አማካይ ሌላም አላቸው በዩናይትድ በጥብቅ የሚፈለግ ይህ ተጫዋች ታይለር አዳምስ ተብሎ ይጠራል። ምናልባት 35 ሚሊዮን ፓውንድ ሂሳብ ለዝውውሩ በቂ ነው ተብሎ የተነገረለት የአማካይ ስፍራ ተጫዋች ነው። አሜሪካዊ ነው። ታውቃላችሁ በዓለም ዋንጫው ላይ የአሜሪካ ብሔራዊ ቡድንን ወክሎ ሲጫወት ነበር። በፕሪሚየር ሊጉ የመጫወት በጣም ጥሩ የሆነ ልምድ ያለው አማካይ ስፍራ ተጫዋች ነው። በዩናይትድ ብቻ አይደለም በቼልሲም በጥብቅ ይፈለጋል። እዛው አብሮት የሚጫወተው የቡድን አጋሩን አሌክስ ስኮትን ነበር ዩናይትዶች ለማምጣት ፍላጎት ያላቸው። አሁንም ሊስታቸው ውስጥ የሚገኝ ተጫዋች እንደሆነ ታውቃላችሁ። የበርንማውዙ አማካይ አሌክስ ስኮት ግን
ለዝውውሩ የተጠየቀበት 80 ሚሊዮን ፓውንድ ዩናይትድ ማውጣት ከሚፈልገው በጣም የላቀ ነውና የዚህን ተጫዋች ዝውውር ትተው ዩናይትዶች ፊታቸውን ወደ ሌላኛው ቡድን አጋሩ ታይለር አዳምስ ሊያዞሩ ይችላሉ ብሎናል ሜል ስፖርት ጋዜጣ። ቤተሰቦቻችን እንግዲህ ዩናይትዶች የተለያዩ አማራጮቻቸውን እያዩ እንደሆነ ነው። በዚህ በዛሬ ዜናችን እንኳን 2 አዳዲስ ተጫዋቾች በሊስቱ ውስጥ እንደተካተቱ ሪፖርቶችን እየሰማን የምንገኘው። በጣም ብዙ ተጫዋቾች ሊስቱ ውስጥ ዩናይትድ ይኖሩታል። የዛንደርበርግ ጉዳይ እንዲሁ ሳትረሱ እና ሌሎች እንዲሁ ትልልቅ የተባሉ የአማካይ ስፍራ ተጫዋቾች በዩናይትድ ግዢ ሊስት ውስጥ ይገኛሉ። ስለዚህ ይሄ ሊስት ማቆሚያ የለውም ማለት ነው። ቤተሰቦቻችን ግን የዝውውር መስኮቱ በተቃረበና ወደፊት ጊዜ በወሰዱ ቁጥር አንድ ተጫዋች ሊያስፈርሙ እንደሚችሉ ዩናይትድ አመራሮች እየጠበቅን እንገኛለን። ለማንኛውም እነዚህ 2 ተጫዋቾች በዩናይትድ የአማካይ ስፍራ ግዢ ሊስት ውስጥ እንደተካተቱ ነው የተዘገበው። ከትልልቅ ፈራሚዎች ስማቸው ከተነሱት መካከል አንዱ ማኑ ኮኔ ነው። ማኑ ኮኔ በግል ከዩናይትድ ጋር ተስማምቷል የሚል ሪፖርት ትላንት በጣም በስፋት ወጣ። ከተጫዋቹ ወኪሎች ጋር ዩናይትዶች ኮንታክት ሲያደርጉ እንደቆዩ የምናምናቸው የዜና ምንጮች ሁሉ ጠቅሰውልናል። እነዚ አትሌቲክ ቤን ጃኮብስ እና ፋብሪሶ ሮማኖን ጨምሮ ዩናይትዶች ከተጫዋቹ ተወካዮች ጋር ግንኙነት የማድረግ እንዲሁም በዝውውር ዙሪያ የመነጋገር ችግር የለባቸውም። ትልቁ አሁን ያልሰማነውና እንደው ወደፊት የምንጠብቀው ነገር ግን ዩናይትዶች ከሮማ ጋር በተጫዋቹ ዝውውር ዙሪያ ድርድር ጀመሩ የሚለውን ዜና ነው። ይህን ነገር እስካሁን ግን አልፈጸሙትም። እንደ ኮር ስፖርት ዘገባ ከሆነ ከተጫዋቹ ጋር ያላቸውን ጉዳይ ሁሉ ጥንቅቅ አድርገው በኮንትራቱ በደሞዙ ዙሪያ የተስማሙት ማንቸስተር ዩናይትዶች ለተጫዋቹ ዝውውር 43 ሚሊዮን ፓውንድ ሂሳብ ለሮማ ሊያቀርቡ ተዘጋጅተዋል ብሏል ኮር ስፖርት ትላንት። በዚህ ዘገባ ላይ እንዳጠቆመው ከሆነ ምናልባት ሮማዎች ይህን ሂሳብ ይቀበሉታል አይቀበሉትም የሚለው ወደፊት የሚታይ ቢሆንም ግን በርካታ ክለቦች ከዩናይትድ ውጭ ልጁን ስለሚፈልጉት ዩናይትዶች ተጫዋቹን በቀላሉ ያገኙትም ብሎም ዘግቧል። ምክንያቱም ይህን ያህል ገንዘብ ማቅረብ የሚችሉ ሌሎች ብዙ ክለቦች ከዩናይትድ ጋር አብረው ይገኛሉ። ስለዚህ ዩናይትዶች ዝውውሩ ላይ ለማጠናቀቅ ከሮማ ጋር ንግግር መክፈትና ምናልባት ሂሳባቸውን ማሻሻል ይኖርባቸዋል ተብሎም ነው በጋዜጣው የተዘገበው። ግን ጥሩ ነገር በዩናይትድ በኩል እያደረጉ የሚገኙት ከተጫዋቹ ወኪሎች ጋር ሁሌም ቢሆን ሬጉላር የሆነ ኮንታክት እያደረጉ ይገኛሉ። አፕቱ ዴት ናቸው ማለት ነው። ከሌሎች ክለቦችም በተሻለ መልኩ ከተጫዋቹ ተወካዮች ጋር ጥሩ ግንኙነት እንዳላቸው እና እዚህን ተጫዋች ፉክክር እየመሩት እንደሆነ ነው የተገለጸው። ምክንያቱም በግል መስማማት፣ ተጫዋችን ማሳመን፣ የተጫዋችን ፍቃድና ፍላጎት ማግኘት ትልቁ የዝውውሩ አንዱ ሂደት ነው ተብሎ ስለሚታመን በዝውውር እንቅስቃሴ ማለት ነው አድማጮቻችን። ነገር ግን ይሄ ማለት ዩናይትዶች ማኑ ኮኔ ያመጡታል ማለት አይደለም። ዝውውር ላይ ብዙ ጊዜ እንደምንነግራችሁ አድማጮች እናስጠነቅቃችኋለን። ከየትኛውም ተጫዋች ጋር ምናልባት በአንድ ቦታ ላይ ከ4-5 ተጫዋቾች ጋር በግል ሊስማሙ ሊጨርሱ ይችላሉ። ይሄ ዝውውር የድርድር ባህሪው ነው። ከተጫዋቹ ጋር ተስማሙ በግል ማለት ግን ዝውውሩን ያጠናቀቁታል ማለት አይደለም። ምክንያቱም ሌሎች በጣም እንደ ጭልፊት ሞጭላፋ የሆኑ ክለቦች አሉ። እነኚህ ክለቦች ዩናይትድ በተደራደረው ላይ በግል በተስማማው ላይ የተወሰነች ማሻሻያ አድርገው ጨምረው እንዲሁም ክለቡ በጠየቀው ገንዘብ ላይ ማሻሻያ አድርገው ጨምረው ዝውውርን በ24 ሰዓት በ48 ሰዓት ውስጥ ሁሉ የሚጠልፉ የሚያጠናቅቁ ክለቦች ስላሉ ነው የዝውውር እንቅስቃሴዎችና ወሬዎችን በጣም በጥንቃቄ መመልከት የሚያስፈልገው። ለዛ ነው የትኛውም ዝውውር እስካልተጠናቀቀ ድረስ ደን ዲል ነው ያለቀለት ነገር ነው ብለን ማውራትን የማንፈቅደው ማለት ነው። ግን ኮኔ ዩናይትድ የሚፈልገው አይነት ፕሮፋይል ያለው ተጫዋች ነው። እውነት ለመናገር ቤተሰቦቻችን ቦል ዊኒንግ ኳሊቲው በጣም ጥሩ ነው። ዓለም ዋንጫ ላይ ያሳይቶናል። ተጫዋቹ በጣም ጥሩ የሆነ ሚድፊልድ ወይም በጣም ጥሩ የሆነ ቲም ውስጥ ሲሆን እንዴት ፊዚካሊ ዶሚናንት ማድረግ እንደሚችል የጉዳት ሂስትሪው አንዳንድ ጊዜ እንዳለው ሆኖ ግን ዩናይትድ የሚፈልገው ፊዚካል ፕሬዘንስ ያለው እንደው ግርማ ሞገስ ያለው ታይፒካል የሆነ የ6 ቁጥር ቦታ ተጫዋች ይመስላል። አሁን ዩናይትድ ሊያስፈርማቸው ከያዛቸው አማካይ ስፍራ ተጫዋቾች በአንጻር ማለት ነው። እና የማኑ ኮኔን ዝውውር ጉዳይ በጣም በቅርበት መከታተል ይኖርብናል ቤተሰቦች። ይሄ ተጫዋች ምናልባት ወደ ዩናይትድ ሊመጣ ይችላል። ግን የዩናይትድ አመራሮች ምን እንደሚያስቡ በደንብ በግልጽ ወደ የትኛው ተጫዋች አቅጣጫ እየሄዱ እንደሆነ በሚታወቅ ነገር ስለሌለ የሚሆነውን ነገር አብረን ማየት ይሻላል። ግን ኮኔ የማንቸስተር ዩናይትድን ገንዘብ ወይም ኪስ የማያቃውስ ለዩናይትድ አፎርደብል የሆነ
እንዲሁም ተጫዋቹ በአማካይ ቦታ ላይ የኮቢ ሜኖን ደካማ ጎን ኮምፕሊመንት ማድረግ የሚችል በአግባቡ በደንብ መከላከል የሚችል እውነተኛ የስድስት ቁጥር ቦታ ተጫዋች ነው። ኮቢ ሜኖ መከላከል አይችልም እያልኩ አይደለም፣ ግን አንዳንድ ተከላካዮች በተለይ አማካይ ተከላካዮች ደግሞ ከኮቢ ሜኖ በላይ መከላከል ብቃት ያላቸው እንደው ቆሻሻ ስራዎችን መስራት የሚችሉ አማካዮች አሉ። ከነኛ መካከል አንዱ ነው ብዬ ስለማስብ ነው። ተጫዋቹ ያለው ኢነርጂ በተለይ ደግሞ ዩናይትድ አሁንም ደግሜ እለዋለሁ ፊዚካሊቲ ያስፈልገዋል። ምክንያቱም አሁን ያመጣቸው የዩናይትድ የአማካይ ስፍራ ተጫዋቾች ኳስ ላይ ችግር የለባቸውም። ጥሩ የሆነ የኳስ ችሎታ ያላቸው፣ ቴክኒክ ያላቸው፣ ስኪሎ ያላቸው ተጫዋቾች ናቸው። እነ ሳንቶስ እነ ዩሪ ቲልማንስ። አሁን ዩናይትድ የሚያስፈልገው ኳስ ላይ ኤክሰለንት የሆነ እንደው እንደነዚህ ዚነዲን ዚዳን የተመጠነው ኳስ በደንብ አድርጎ የሚያቀብል ተጫዋች ሳይሆን ፊዚካሊ ራሱን አማካይ ቦታ ላይ ኢምፖዝ ማድረግ የሚችል አየር ላይ ኳሶች እንዲሁም ዱዌል ላይ ኳስ ማሸነፍ የሚችል ዲፌንሲቭሊ በጣም አግሬሲቭ የሆነ ተጫዋች ነው አማካይ ቦታ ላይ የሚያስፈልገው። የዩናይትድን ተከላካዮች በደንብ አድርጎ ሺልድ ሊያደርግ የሚችል ሊሸፍናቸው የሚችል እንዲሁም ቲሙን ባላንስ ሊያደርግ የሚችል እና ኮንትሮል ሊያደርግ የሚችል እውነተኛ የአማካይ ስፍራ ዲክቴተር ዩናይትድ ያስፈልገዋል። ለዛ ነው ማኑ ኮኔ ትክክለኛው የዩናይትድ ፕሮፋይል ነው አማካይ ስፍራ ላይ ብለን የምናወራው ማለት ነው አድማጮች። በተመሳሳይ መልኩ ግን ዩናይትድ እንደው ከማኑ ኮኔ በተሻለ ደረጃ የፈረንሳይ ብሔራዊ ቡድን አጋር የሆነውን ኦሪሊያን ቹዋሜኒንም ሊያመጣ ይችላል። ደግሞ እንደ አጋጣሚ ሆኖ አብዛኛው ዩናይትድ የሚፈልጋቸው የአማካይ ስፍራ ተጫዋቾች ፈረንሳዊ ናቸው። ቹዋሜኒ፣ ማኑ ኮኔ እንዲሁም ከካማቪንጋን የመሳሰሉት አማካዮች ፈረንሳዊ በሆናቸው ይታወቃል። እና ትላንት ምን ተባለ መሰላችሁ በዚህ ጉዳይ ላይ አንድ ነገር እነግራቸዋለሁ። ግን ከዛ በፊት የጎልብሪጅን መረጃ ልንገራቸው። ጎልብሪጅ በነገራቸው ላይ የዩናይትድ ስታን ቻናል ባለቤት ነው ታውቃላችሁ። የሚያስተዳድረው ትልቁ የዩናይትድ ቻናል ነው። በእርግጥ በክለብ ደረጃ እንደሱ ያለ 2 ሚሊዮን የሚደርስ ተከታይ ያለው ቻናል የለም። የዩናይትዱ የጎልብሪጅ ቻናል ነው። እና ጎልብሪጅ አሁን በዚህ ክረምት ላይ እየለመድኩት የመጣሁና ያመጣው አዲስ ባህሪ ምንድን ነው? ስለ ዩናይትድ ዝውውሮች የውስጥ መረጃ ማግኘት ይጀምሯል። እና ምን አለ? ባሌባ አለ። በቅድሚያ ስለ ባሌባ ላውራቸው ብዬ ነው፣ ወደ ቹዋሜኒ እና ሌሎች ከባለፋችን በፊት ቀሪ ዝውውሮች። ባሌባ በማንቸስተር ዩናይትድ ሊስት ውስጥ ግዢ ሊስት ውስጥ ከፍተኛ ደረጃ የተሰጠው ተጫዋች አይደለም ብሏል። ከዛም ምን አለ? ኮኔ አለ፣ ሊስት ውስጥ ያሉት ስኮት አለ፣ ካማቪንጋ ሲል አስቀመጠ። እነዚህ 3 ተጫዋቾች ከባሌባ በላይ የተቀመጡ በዩናይትድ አማካይ ስፍራ ላይ 3ኛ ፈራሚ ሊሆኑ የሚችሉ ተጫዋቾች ናቸው ብለዋል። እሱ በሊስት በቅደም ተከተል ማለት ነው። እንደዚህ አድርጎ ሰጥቶናል። እንደሱ ንግግር ከሆነ ካርሎስ ባሌባ አሁን ወደ ዩናይትድ የመምጣት እድሉ በጣም ጠባብ ነው። ጎልብሪጅ ይሄን ነገር ያምናል በግሉ ማለት ነው። ሜቢ ጎልብሪጅንም እንደ አንድ የዜና ምንጭ መጠቀም ሳይኖርብን አይቀርም አንዳንድ ነገሮች ላይ ትክክል ስለሆነ። ለምሳሌ ኮኔን የዩናይትድ ዝውውር ወሬ ለመጀመሪያ ጊዜ ያመጣው እና ከክለቡ ከተጫዋቹ ወኪሎች ጋር እየተነጋገሩ እንደሆነ መረጃውን የሰጠን ማርክ ጎልብሪጅ ስለሆነ የባሌባ ጉዳይ ግን ዩናይትድ ጥርጣሬ ቢኖረው የሚገርመን ነገር አይደለም። ምክንያቱም 100 ሚሊዮን ፓውንድ ወይ 80 ሚሊዮን ፓውንድ ለዚህ ተጫዋች ማለት ምን ያህል ሪስክ እንደሆነ ትከታተላላችሁ ወይ ታረጋግጣላችሁ። ከአምና በተለይ ካሳለፈው ሲዝን አንጻር ማለት ነው 25 ጊዜ ነው ላስት ሲዝን ተጫዋቹ ተቀይሮ መግባት የቻሉ ለብራይተን 15 ያህል ጨዋታዎችን ብቻ ነው ተጫዋቹ ቋሚ ሆኖ የጀመረው በፕሪሚየር ሊጉ አምና ከ38 የፕሪሚየር ሊግ ጨዋታዎች ማለት ነው። እንዲሁም ቅድም ስነግራችሁ ሶሪ ቤተሰቦች 25 የሚጠጉ ጨዋታዎችን ተጫዋቹ ተቀይሮ ወጥቷል ማለት ነው። ሰብስቲቲዩትድ ሆኗል። 15 ጨዋታዎችን ጀምሯል። በ25 ጨዋታዎች ላይ ወይ ተቀይሮ ገብቷል ወይ ደግሞ ተቀይሮ ወጥቷል ማለት ነው። ተጫዋቹ 90 ደቂቃ የጨረሰው 3 ጨዋታዎችን ብቻ ነው። 90 ደቂቃ ያጠናቀቀው 3 ጨዋታዎችን ብቻ። ይህ ምን ያህል ተጫዋቹ ሙሉ ጨዋታ የመጨረስ ችግር እንዳለበት ብቻ ተጫዋቹ ሙሉ ፊትነሱ ላይ እንዳልሆነ ከጉዳት ጋር የተያዘ አይደለም። በእርግጥ ግን ከብቃት መውረድ ጋር በተያዘ እንዲሁ አሰልጣኙ ተባብነው ሙሉ 90 ደቂቃ የሚያጫውተው አይነት አማካይ እንዳልሆነ ባሌባ አምና መከታተል ይቻላል እና አብዛኛውን ጊዜ ኢቨን ጄምስ ሚልነር የተባለው ተጫዋች 40 ዓመት ሊሞላው የተቃረበ ተጫዋች ነው። እንግዲህ ይህ ተጫዋች ከባሌባ ቀድሞ ሁሉ የመሰለፍና የመጫወት እድል ተሰጥቶት በአሰልጣኙ ሲጫወት ተመልክተናል እና ባሌባን በ80
በ100 ሚሊዮን ፓውንድ እየጠየቁት እንዳለው ብራይተኖች ማስፈረም ምን ያህል ሪስክ እንዳለው ከአምና ስታቱ መታዘብ ትችላላችሁ። እና ማርክ ጎልብሪጅም አይ ቲንክ ባሌባ ወደ ዩናይትድ እንዲመጣ የፈለገ አይመስለኝም። ከደጋፊዎች ጋር በነገራችሁ ላይ በጣም እየተመላለሰ ነው፣ ይጣላል በባሌባ ጉዳይ ላይ። እሱ ፍጹም ባሌባ ወደ ዩናይትድ መምጣት የለበትም። አምና ካሳየው ብቃት አንጻር እንዲሁ ልናምነው አይገባም ይህን ተጫዋች ብሎ አስተያየት ይሰጣል። ግን በጣም ብዙ የዩናይትድ ደጋፊዎች ባሌባን ይወዱታል። እኔ በጣም ያስገረመኝ ነገር ነው። አላቅም፣ ምናልባት እነኚህ ስለ ባሌባ ወደ ዩናይትድ ይምጣ የሚሉ ሰዎች አፍሪካዊ ይሁኑ አላቅም፣ ግን ብዙ ጊዜ ኢቨን የቪዲዮ ኮምቦ ይሰሩለታል። ተጫዋቹ ታለንቱ ችሎታው እንዳለውና እንደው አምና የወረደው ተጫዋቹ በአጋጣሚ ከዩናይትድ ዝውውር ጋር በተያዘ ቅሬታ ውስጥ ስለገባ እንጂ ይህን ታለንት ይዞ ወደ ዩናይትድ ቢመጣ በተለይ ለዩናይትድ የመጫወት ፍላጎት ጉጉት ስላለው ልጁ በዩናይትድ ይሳካለታል አሁንም ብለው የሚያምኑ በጣም ብዙ። እሱ ጎልብሪጅ ምን ብሎ ነው እንደውም ቢገልጻቸው እናንተ የባሌባ ተላላኪዎች እያለ ይገልጻቸዋል። በጣም የሚያስገርም ነው አገላለጹ። አንዳንዴ መስመር ይጥሳል ጎልብሪጅ ሲገስጽ ወይም ያልተመቸው ነገር ካለ እንኳን ደጋፊዎችን የዩናይትድ ባለስልጣናትን ሁሉ ሳይቀር መግለጽ የሚሳደብ ሰው ነው። ያው ለሱ ቀልል ብሎት ነው የሚናገረው። እና እናንተ የባሌባ ተላላኪዎች የባሌባ አሽቃባጮች አይነት ነገር ነው የሚለው ቃሉ በትክክል እንደዛ ባይሆንም። እና ወደ ዩናይትድ እንዲመጣ የተለያዩ ኮምቦ የተለያዩ ቪዲዮዎችን እየሰራችሁ እናንተ ክለቡ ላይ ጫና ለማሳደር እየሞከራችሁ ነው። ግን ባሌባ ኢቨን በዩናይትድ ሊስት ውስጥ መጨረሻ ላይ የተቀመጠ ተጫዋች ነው፣ ቀዳሚ አይደለም። ኮኔ፣ ስኮት እና ካማቪንጋ ከሱ ቀድሞ የተቀመጡ ናቸው ብሏል። አስቡት፣ ኢማጅን በቀጥታ ነው ማርክ ጎልብሪጅን ምላሽ የሚሰጡት። አንዳንዶቹ ታያለህ ባሌባ ይፈርምና ትደበቃለህ ሲሉ ነው እንግዲህ ይህን ያህል በፍቅር ለተጫዋቹ አንዳንድ የዩናይትድ ደጋፊዎች እየተከራከሩለት የሚገኘውና ይህን ነገር አስተውያለሁ። በጣም ያስገረመኝ ነገር ነው ዩናይትድ ደጋፊዎች ምን ያህል ባሌባን እንደሚወዱት። አይ ቲንክ ለዩናይትድ በመጫወት ካለው ፍቅር አንጻር እኔ ባሌባም በጣም ቢመጣ እኔ በጣም በደስታ የምቀበለው ልጅ ነው። ምክንያቱም ለዩናይትድ ለመጫወት ፍላጎት አሳይተው የመጡ ተጫዋቾች አላሰፈሩም። እውነት ለመናገር ባሌባ ስቲል ሌላ ክለብ ቢፈልገው ራሱ ዩናይትድን የሚያስቀድም ልጅ ነው እና ለዩናይትድ ለመጫወት ያለው ፍቅር ብቻ ኢቨን ችሎታውን ታለንቱን ወደ ጎን ተውና ለዩናይትድ ያለው ፓሽን ያለውን ነገር ሁሉ ነገሩን ሜዳ ውስጥም ገብቶ እንደሚሰጥ እርግጠኛ እንድትሆኑ የሚያደርጋችሁ ተጫዋች ነው። አይዊሽ እኔ በግሌ እመኛለሁ። አይዊሽ ይሄ ተጫዋች ወደ ኦልትራፎርድ መጥቶ ማርክ ጎልብሪጅ ቢናደድ ባየው ፖዘቲቭሊ ነው፣ ግን በኔጌቲቭሊ አትውሰዱት። ይሄድ ነገር ማርክ ጎልብሪጅን እንዲሁ እንደተሳሳተ ያሳምነው እና በሱ ዙሪያ ተጠራጣሪ የነበሩ ሰዎችንም ተጫዋቹ በምርጥ ብቃቱ ለዩናይትድ ለባጁ እየተፋለመ የዩናይትድ አማካይ ክፍል እንዲሁ ቢመራ በቀጣይ ሲዝን ላይ ምኞቴ ነው። ግን ይሄ በእኔ የሚሆን አይደለም፣ በክለቡ የሚሆን ስለሆነ እሱን አብረን የምናይ ይሆናል ማለት ነው። እናንተስ ግን በባሌባ ዙሪያ ምን ትላላችሁ ቤተሰቦቻችን? ዩናይትድ ይህን ተጫዋች 80 ሚሊዮን ፓውንድ ቢሆን ከፍሎ ማምጣት አለበት ወይንስ ደግሞ ሌሎች ዝውውሮችን መመልከት አለበት የሚለውን ሀሳባችሁን በኮሜንት እንደታካፍሉ ጠይቃሉ። ወዳጆች ዜናዎቻችን ይቀጥሉ። አሉን ተጨማሪ ዜናዎች በአድማጮች አልተነኩም ብዬ ባልልም፣ ግን አሁን ወደ ማጠናቀቂያው እየሄድን ነው። ይሄን ሁለተኛ ክፍል ዜናዎችን አሁን ማቅረብ ይኖርብኛል ግዴታ። ምክንያቱም ቀጣይ የምነግራችሁ ዜና የቹዋሜኒን አንድ የያዘ ስለሆነ በጣም ወሳኙ ፓርት ነው ይሄ የዝውውር ዜናችን። ሰሞኑን በጣም ነፋሶች መንፈስ ጀምረዋል በቹዋሜኒ ዝውውር ዙሪያ። ግን ደግሞ ነፋሱ ከየት መጣ፣ እንዴት ነው ነፋሱ እየነፈሰው የሚለውን መረጃ ለማጥራት ነው በጣም ወሳኝ የሚሆነው ከዚህ በኋላ የምነግራቸው የቹዋሜኒ ዝውውር ነገር። ሰሞኑን ሳወራበት ነበር። እኔም በግሌ እምነት አለኝ ከዝውውር ፓተርኖች የተረዳሁት አንጻር ብዙ ጊዜ ሮድሪን ሳነሳው ሰምታችኋል። ከዚህ በፊት ኤንዞን ነበር ሳነሳው የነበረው። የኤንዞ ዝውውር ርግፍ ተደርጎ ተተወና በማድሪድ በኩል አሁን ወደ ሮድሪ ሲዞር ነገሮች ሮድሪንም ማንሳት አለብኝ አፕዴት ማድረግ አለብኝ ብዬ ዜናዎችን አደርሳችኋለሁ። ይሄን የማደርሳችሁ ስለ ሪያል ማድሪድ ጨንቆኝ ወይ አግብቶኝ አይደለም። ሪያል ማድሪድ እና ሲቲ ቤት ስለሚፈጸመው ነገርም ግድ ሰጥቶኝ አይደለም። ግን ደግሞ በዝውውር መስኮት ላይ ዶሚኖ ኢፌክት የሚባል ነገር ስላለ ሮድሪ ወደ ማድሪድ ከሄደ
የሆነ እንቅስቃሴ እንደሚኖር በጣም እርግጠኛ ስለሆንኩ ነው ያምሹር ቤተሰቦቻችን። ከዛ በኋላ የምጠብቀው የሚታመኑ የዜና ምንጮች የሚያወሩትን ምን አሉ ስለዚህ ጉዳይ ላይ የሚለውን መረጃ መሰብሰብና ለእናንተ ማድረስ ነው እንጂ የሆነ ነገር ሊኖር እንደሚችል መገመት መጠርጠር እንዲሁ እችላለሁ በደንብ በእርግጠኛ ሆኜ። ለዛ ነው ይህን ነገር ተከታተሉት እያልኩኝ ማቀርብላችሁ። ለምሳሌ አሁን ስካይ ስፖርት ዲ ምን ብሎ ዘገበ መሰላችሁ? ሪያል ማድሪዶች አሁን በውስጥ ተሰብስበው ወሰኑ። ይሄ ውሳኔያቸው ሮድሪን ለማስፈረም ያደረጉት ውሳኔ ነው። በጋራ ተስማምተዋል። የማድሪድ ቦርድ ፔሬዝ ነበሩ ያልተስማሙት። በቃ እናመጣው፣ ቀሪ 1 ዓመት ኮንትራት ነው ያለው። ስለዚህ ፍሪ ኤጀንት ሆኖ ለምን ተጫዋቹን ቀጣይ ሲዝን ላይ አናስፈርምም የሚል አይነት አቋም አላቸው። ይሄ የምታውቁት የሪያል ማድሪድ ብልጣብልጥ የሆነ አካሄድ ነው። በጣም ብልጣብልጥ። እኔ ተገቢ ነው ብዬ እንደው ባላምንም እስካም ነው ብዬ ብልም ኦፍኮርስ እስካም አይባልም፣ ግን አንድ ተጫዋች ኮንትራቱን ጨረሰ። ስለዚህ እሱን ማምጣት ማለት እስካም ሊሆን አይችልም። ምክንያቱም ኮንትራቱን ጨርሷል። ችግሩ ያ ተጫዋች ደሞዝ እየከፈለው ኮንትራት ሰጥቶ በደንብ አድርጎ ጠቅሞት ተጫዋቹን ለዚህ ደረጃ ካበቃው በኋላ ግን ያለ ቤሳቤስቲ ያ ተጫዋች ገና እድሜው ገና ሆኖ ምንም ሳያገኝበት ክለቡ ተጫዋቹን እንዲሁ ፍሪ ኤጀንት ሆኖ ሲለቀው ግን ማድሪዶች ልክ ያልሆነ ነገር እየሰሩ እንደሆነ እንዲሰማቸው ያደርጋል። ምንም እንኳን ልክ ቢሆኑም ማለት ነው አድማጮች። አሁን ታዲያ ሮድሪን በዛ መልኩ ለመውሰድ አቅደው የነበሩት ፔሬዝ ሀሳባቸውን ድንገት ቀየሩ ነው የተባሉ። ሀሳባቸውን የቀየሩት ለምንድን ነው? ምክንያቱም የዓለም ዋንጫ ነው። ዓለም ዋንጫው ላይ ተጫዋቹ በጣም ምርጥ ነበር እውነት ለመናገር ሲደመር ብዙ ስፔናውያን ይወዱታል። ሮድሪን በጣም ነው የሚወዱት። የስፔን ብሔራዊ ቡድንን ለዓለም ሻምፒዮንነት ማብቃቱ እንዳለ ሆኖ ግን በግል በተለይ በርካታ የሪያል ማድሪድ ደጋፊዎች ሮድሪ ወደ ማድሪድ እንዲመጣ ይፈልጋሉ እና አሁን ጫናው በረታበት ፔሬዝ። ይሄ ጫና ሲበረታ ቦርዱን ሰበሰበ፣ ጠራ፣ አውሩ፣ ተነጋገሩ። አሁን በቃ ይህን ተጫዋች ማስፈረም አለብን፣ እንደው ትልቅ ፈራሚ ያስፈልገናል ብለው ነው የወሰኑት ማለት ነው። በግል ከተጫዋቹ ጋር እንደጨረሱ ሁሉ ተነግሯል። ምንም ችግር የለበትም። ሮድሪ ከማድሪድ ጋር በእግር ጉዳዮች ለመጨቃጨቅም ጊዜ የለውም። ተጫዋቹ ምን ያህል ፍላጎት እንዳለው እንደው በይፋ መናገር ነው የቀረው። ወደ ማድሪድ መምጣት ይፈልጋል። ምንም እንኳን ከአትሌቲኮ ማድሪድ አካዳሚ የተገኘ ተጫዋች ቢሆንም ማለት ነው። እና አሁን ማድሪዶች ከልጁ ጉዳይ ጋር ያላቸውን ነገር አጠናቀው ቀጣይ የሲቲ ሁኔታ ድርድር ውስጥ መግባት ወይም መጀመር ነው። ይሄን ያዙልኝ ቤተሰቦች፣ ይሄን ያዙልኝ። አሁን የምናገረውን በጣም ለብላችሁ እንድትሰሙኝ ይፈልጋለሁ። ማድሪዶች እንደዚህ ወሰኑ። እሺ ቀጣይስ ምን ፍንጭ ትሰጠናለህ መንጌ ካላችሁ የቦዋዲን ዝውውር ተመልከቱ። ቦዋዲ ወደ ሲቲ ሊያመራ ኦልሞስት በ80 ሚሊዮን ዩሮ ጨርሷል። በ80 ሚሊዮን ዩሮ ጨርሶ ነው የሚገኘው። አሁን የቦዋዲን የማንቸስተር ሲቲ ዝውውር ምንም የያዘው ነገር የለም። ከፈለጉ ሲቲዎች ተጫዋቹን ሊያስፈርሙት ይችላሉ በፈለጉ ሰዓት። ይህን ተጫዋች ደግሞ የተስማሙት ቀደም ብለው ሲቲዎች ለምንድን ነው? ምናልባት ሮድሪ ይለቃል ብለው ስላሰቡ ነው። ቶናሊን የፈለጉት ለምንድን ነው? ምናልባት ሮድሪ ላይ ስላልተማመኑ ነው። ተጫዋቹ ኮንትራት አልፈረምም ብለዋል። ያለፉት 2 ዓመታት ሲጨቀጭቁት ነበር። ዘንድሮ ደግሞ ከጫፍ ደረሰ። 1 ዓመት ብቻ ቀረው። ስለዚህ ምን አማራጭ አላቸው ልጁን ከመሸጥ ውጭ? እና የሆነ ቀን እንደው ሪያል ማድሪድ ገፍቶ መጥቶ በአንድ የጫና አሳድሮብን ተጫዋቹ መልቀቁ ስለማይቀር እንዘጋጅ ብለው ነው ቀደም ብለው ተስማምተው ያጠናቀቁት ከቦዋዲ ጋር ማለት ነው። ስለዚህ እየተዘጋጁ ነው ሲቲዎች። ይሄ ትልቅ ፍንጭ ነው የሚሆናቸው። ከቦዋዲ ጋር ሁሉ ነገር መጨረሳቸው የሮድሪን ዝውውር ብቻ እየጠበቁ እንደሆነ ያመላክታቸዋል። በጣም ብልጥ ናቸው ሲቲዎች። የሚሰሩትን ነገር በጣም ጠንቅቀው የሚያውቁ ክለብ ናቸው ሲቲዎች። እዚህ ይሄ ሁለተኛ ፍንጭ የሚሰጠን በጣም ትልቅ የሆነ ነገር ነው ብዬ ነው እኔ በግሌ የምወስደው። አሁን ታዲያ ጉዳዩን ወደ ዩናይትድ ስናመጣው ማንቸስተር ዩናይትድ ተጠቃሚ ይሆናል። ሮድሪ እኔ የግል አመለካከቴን ሀሳቤን ስነግራችሁ ሮድሪ ሲቲን መልቀቁ አይቀርም ይመስለኛል። አሁን ባለው ሁኔታ በፍጹም ልጁ አዲስ ኮንትራት መፈረም ቢፈልግ ቢያንስ 2 ዓመት እየቀረው ወይ 3 ዓመት እየቀረው ይፈርም ነበር። አያችሁ እንኳን በዚህ ሰዓት ዓለም ዋንጫን በልቶ በጣም ምርጥ እንቅስቃሴ አሳይቶ በጣም የሪያል ማድሪድ ደጋፊዎች እየፈለጉት ቀርቶ አሁን በቃ ታይሚንግ ነው። በቃ በትክክል አሁን ወደ ማድሪድ የሚሄድበት ጊዜ ነው። አንድ ሲቲንም ጠቅሞ የሆነ ገንዘብ አግኝተው እንዲሸጡት። ይህን የማያደርጉ ከሆነ ያውቁታል ሲቲዎች 100% ተጫዋቹ እንደው ቤሳቤስቲ ገንዘብ ሳያገኝ ሲቲ ልጁ ሻንጣውን ሸክፎ ይሄዳል ወደ ማድሪድ። በጣም እርግጠኛ ነኝ በዚህ ጉዳይ ላይ። ፍሎሬንቲኖ ፔሬዝ እኮ ዘና ብሎ የነበረው እና ልጁን ቀጣይ ፍሬ ያገኘዋለሁ ብለው እኮ ነው ትተውት ቁጭ ብለው የነበረው። በቃ እናስፈርመውም ብለው ማለት ነው። ግን አሁን ጫና በረታባቸው።
ስለዚህ ሮድሪም ሲቲን የሆነ ጥቅም አስገኝቶለት ከሚወደው ክለብ እዚህ ደረጃ ያበቃው ሲቲ ነው ከጋርዲዮላ ጋር ታውቃላችሁ። ስለዚህ ገንዘብ አስገኝቶ ይሄዳል እንጂ እንደ አርኖልድ ዝም ብሎ በዳቦና ሻይ ገንዘብ መልቀቅ አይፈልግም። ጥሩ ገንዘብ ሲቲዎች ያገኛሉ። ቢያንስ 50 ሚሊዮን ዩሮ ያገኛል። አንድ ዓመት ቀሪ ኮንትራት ለቀረው ተጫዋች። የኔ ሀሳብ ምንድን ነው? ሲቲ ይሄን ልጅ ይለቃል፣ ማድሪድ ያገኘዋል፣ ያስፈርበዋል። ከዛስ ማንቸስተር ዩናይትድ በጣም ጥሩ ድል የሚያገኝ ይሆናል። ለምንድን ነው እድል የሚያገኙ? ማድሪዶች አንሸጥም ብለው በራቸውን ዘግተው ቁጭ ያሏቸውን 2 አማካዮች ዩናይትድ የማስፈረም እድል አለው። አሁን የትኛውን አማካይ ይሆናል እሱን አላቅም፣ ቤተሰቦች እሱን አላቅም። ምክንያቱም ሪያል ማድሪድ ቤት የትኛውን የተሻለ ገንዘብ ሊያወጣ የሚችለው አይ ቲንክ ካማቪንጋ ከማን ነው ከቹዋሜኒ ግማሽ ገንዘብ የሚወጣልች። ጉዳት ሂስትሪው ጥሩ አይደለም። ለእኔ ፕሮፋይሉም ለዩናይትድ የምመኘው አይነት ተጫዋች አይደለም ልጁ። እውነት ለመናገር አድማጮች በጣም እንደ ኪሳራ ነው ቆጥሮ ካማቪንጋ ወደ ዩናይትድ የሚመጣ ከሆነ። ከዛ በተሻለ ግን ከሱ እጥፍ ገንዘብ የሚያገኙበትና አሁን ዜራዎችን ብነግራችሁ ትልቅ ነገር እየተወራበት ያለው የቹዋሜኒ ነገር ነው ማለት ነው። እሱን ግን ዩናይትድ ማግኘት ይችላል እና ማድሪድ የትኛውን ተጫዋች ነው ለመልቀቅ በሩን ክፍት የሚያደርገው የሚለው ነገር እንዳለ ሆኖ ግን የሮድሪ ወደ ማድሪድ መሄድ ለዩናይትድ የምስራች ስለሆነ ነው። ይሄ በዝውውር እንቅስቃሴው ዶሚኖ ኢፌክት ስላለችን ጉዳይ በቅርበት ተከታተሏት እያልኩ ምላችሁ። አሁን ወደ ዜናው ደግሞ እንለፍ፣ ወደ ሌላኛው ዜና። ሳሙኤል ሉካረስ አንዳንድ የዩናይትድ ደጋፊዎች ሳሚ ብለው ይጠሩታል ሲያቆላምጡት እና ሳሙኤል ሉካረስ የዘሰን ጋዜጣ ዘጋቢ ነው። ሰሞኑን እረፍት አጥቷል። ምንድን ነው ሳሙኤል ሉካረስ እያለ ያለው ካላችሁ በዘሰን ጋዜጣ ላይ እንደው ይሄን ጋዜጠኛ ለዩናይትድ ቅርብ የሆነ ጋዜጠኛ ስለሆነ እንከታተለዋለን። ብዙ ጊዜ ስለ ዩናይትድ ይዘግባል፣ ምክንያቱም የዩናይትድ ኮረስፖንዳንት ነው እና ዘሰን ከሄደ በኋላ ከሜን ጋዜጣ ዘሰን ብዙ ባይታመንም ግን ያው ሳሙኤል ሉካረስት ነው ያወራውና ግዴታ እሱ የዘገባቸው ነገሮች ትኩረት ሰጥተን መከታተል ይኖርብናል ብለን ስናይ ስለ ቹዋሜኒ በጣም በእርግጠኝነት ማውራት ጀመር። ዩናይትድ ፍጹም እዚህ ልጅ ላይ ተስፋ አልቆረጠም። እንደውም ምን ብሎ ተናገረ? ማንቸስተር ዩናይትዶች የዓለም ዋንጫው መጠናቀቅ ነው የሚጠብቁት አለ። ለቹዋሜኒ ዝውውር ለመንቀሳቀስ አሁን ጊዜው ትክክለኛው ወቅት ነው ብሎ ያስባሉ። ማድሪዶች ደግሞ ለዝውውሩ 80 ሚሊዮን ዩሮ ከዩናይትድ ይቀበላሉ አለ። ልብ በሉ ከዚህ በፊት እስከ 100 ሚሊዮን ዩሮ እና ከዛ በላይ ተብሏል። እሱ አሁን 80 ሚሊዮን ዩሮ በቂ ነው አለ። 68 ሚሊዮን ፓውንድ ማለት ነው ይሄ ደግሞ። እንዲሁም ፈረንሳዊው የአማካይ ስፍራ ተጫዋች ደሞዙ ይከብዳል ዩናይትድ ተብሎ ቢነገርም አዲስ ኮንትራት ለመፈረም ተስማማ ቢባልም ከፍተኛ ደሞዝ እንደሚያገኝ ቢያቆም ዩናይትዶች ግን እሱ ወደ ዩናይትድ ሲመጣ 250 ሺህ ፓውንድ ብቻ ደሞዝ ለመቀበል ፈቃደኛ ነው ሲል ተናገረ። ኦልሞስት ይሄ ደሞዝ ማለት ከማርከስ ራሽፎርድ፣ ብሩኖ ፈርናንዴዝ ቀጥሎ ሶስተኛ ዩናይትድ ከፍተኛ ተከፋይ የሚያደርገው ደሞዝ ማለት እና ይሄን ደሞዝ ለመቀበል እና ለማንቸስተር ዩናይትድ ለመፈረም ቹዋሜኒ ፈቃደኛ ነው ሲል ነው ማለት ነው። ሳሙኤል ሉካረስት እርግጠኛ ሆኖ እውነት ለምን እርግጠኛ ሆኖ የዝውውር ሊሆን እንደሚችል እና እንደሚሆን እየዘገበልን ያለው ዩናይትድ ተስፋ እንዳልቆረጠና ሊያመጣው እንደሚችል የተናገረው በተለይ ደግሞ የሮድሪን ነገር ቅድም ያወሯችሁ ነገሮች በሙሉ ለዚህ መላምት ትልቅ ምክንያት ተደርገው ተወስደዋል ማለት ነው። ዩናይትድ ቹዋሜኒን እንዲያገኝ ይረዳዋል ሮድሪ ወደ ሪያል ማድሪድ መሄዱ የሚል ትልቅ ምክንያት አስቀምጦ ነው ማለት ነው እሱ በዚህ መልኩ የዘገበ። አሁን እናንተ ሳሙኤል ሉካረስትን እመኑት እያልኩኝ እኔ በእርግጠኝነት ላወራቸው አይደለም፣ ምክንያቱም ግልጽ ነው የምናገረው እዚህ ጋር ሳሙኤል ሉካረስት ይስታል አንዳንዴ። እንደውም አንዳንዶች ብዙ ጊዜ ሳሙኤል ሉካረስት ስለ ዩናይትድ ጉዳት ዜናዎችን ብቻ ነው ሲያወራ የሚያምርበት እንጂ የዝውውር ዜናዎችን ሲያወራ የሚያምርበት ወይም የማዳምጠው አይደለም ይላሉ። ትላንትም ማርክ ጎልብሪጅ ወጥቶ እንደ ወጋ አድርጎታል፣ ተችቶታል። አላምነውም ይሄን ሰው ሉካረስትን ምናምን ብሎ ማለት ነው። እና ማመን አለማመን እንግዲህ መብታችን ነው። ብዙ ጊዜ ደግሞ ቤተሰቦች አንዳንድ ጊዜ ደግሞ ሉካረስት ትክክል የሚሆንበት ጊዜ አለ። እንደው ክሬዲት ማሳጣት አይገባንም። ከዚህ በፊትም በነበሩ የዩናይትድ የዝውውር ትሬንዶች ሜን ጋዜጣ ላይ እየሰራም በነበረበት ሰዓት ሁሌም ባይሆን ግን አንዳንድ ጊዜ ትክክል የሚሆንበት ነገር አለ። ሁሌ ስለ ጉዳት ዜና ብቻ ሲያወራ እንደው ከዩናይትድ ዶክተሮች፣ ሐኪሞች ጋር መረጃ ሊኖረው ይችላል። ስለ ጉዳት ሲያወራ በጣም ጥሩ ሊሆን ይችላል። ስለ ዩናይትድ ግን ዝውውርም ላይ መናቅ የለብንም የሚለውን ነገር ለማስቀመጥ ነው አድማጮች። እሺ የሚታመኑትስ ምናሉ ካላችሁ ለምሳሌ ቤን ጃኮብስ ትላንት ምናለ ዩናይትድ ዳይሬክት የሆነ ንግግር ያደረገው ከቹዋሜኒ ሰዎች ጋር ከሳምንት በፊት ነው
ንግግር ሲያደርጉ የነበሩት የዩናይትድ ሰዎች እንጂ በጣም በቅርብ ኮንታክት እንዳላቸው እንደተነጋገሩ መረጃው የለኝም ብሏል ቤን ጃኮብስ። ይሄ ንግግራቸው ግን እንደው ገና የመጀመሪያ ስቴፕ ወይ የመጀመሪያ ደረጃ ንግግር ነው ከቹዋሜኒ ተወካዮች ጋር እንዳደረጉ ማቀው የሚል ቤን ጃኮብስ ምላሽ በዚህ መልኩ ሰጥቶበታል ማለት ነው። እና የቹዋሜኒ የማንቸስተር ዩናይትድ ዝውውር ጉዳይ አሁን እንግዲህ በዚህ መልኩ የሚገኝ ነገር ነው። እርግጠኛ ሆናችሁ የምታወሩበት ነገር አይደለም። የሚሆነውን ግን እንደው ብናይ ይሻላል። መረጃውን እንደ መረጃ ለእናንተ አቅርበን እስቲ ዩናይትድ ምን ሊያደርግ ይችላል በዚህ ጉዳይ ላይ የሚለውን አብረን ማየት ብቻ ነው የሚሻል የሚመስለኝ ቤተሰቦች። ምክንያቱም ክለቡ ወዴት አቅጣጫ እየሄደ እንደሆነ በጣም በግልጽ የምናውቀው ነገር የለም። ሊሆኑ የሚችሉ ነገሮች አሉ፣ ሴናሪዎች አሉ። እነኛ ሴናሪዎችን ለማየት መጠበቅ ይኖርብናል። ዩናይትድ አሁን አማካይ ማስፈርም ቢፈልግ ሶስተኛ አማካይ አሁኑ መግደል ይችል ነበር። ምክንያቱም ብዙ አማራጮች አሉ። በጣም ብዙ ገንዘብ ማውጣት ቢፈልግ እነ ባሌ ባሉ ኮኔም አለ። በጣም በቀላሉ በ24 ሰዓት ሊያጠናቀቅ የሚችለው ዝውውር ነው። በት ዶንት ዋንት ኢት አልፈለጉትም። አሁን ማድረግ ዝውውሩን አልፈለጉትም ማለት ሳይሆን አሁን ግን ማድረግ አልፈለጉም። ለምን አላቅም። ቤተሰቦች ሌሎች የሚጠብቋቸው ነገሮች ሊኖሩ ይችላሉ። ቅድም ትኩረት ስጡት የሮድሪን ጉዳይ ያልኳቸው በዚህ ምክንያት ነው። ምክንያቱም የሮድሪ ወደዛ መሄድ ማድሪድ ቤት ጥሩ የሆኑ ኦፖርቹኒቲዎች ይሰጠናል ብለው ጠብቀውም ሊሆን ይችላል። እንደዚህ የሚባልም ነገር አለ፣ ወሬ አለ። ምክንያቱም ማድሪድ መሸጡ አይቀርም። ሮድሪን ካስፈረመ ይሸጣል አንድ አማካይ። ስለዚህ ዩናይትድ አሁን ለኮኔ 60 ወይ 50 ሚሊዮን ፓውንድ ከፍዬ ከማመጣው ይልቅ ትንሽ ልታገስና በ50 ሚሊዮን ፓውንድ ላይ 10 ሚሊዮን ፓውንድ ጨምሬ ወይ 18 ወይ 20 ሚሊዮን ፓውንድ ጨምሬ በ70 ሚሊዮን ፓውንድ ደግሞ ካማቪንጋን ባመጣ ቹዋሜኒን ባመጣ ይሻለኛል ብለው የዩናይትድ አመራሮች አስበው ሊሆን ይችላል። ምክንያቱም ከልምድ አንጻር ካየነው ቹዋሜኒ በጣም ብዙ ጨዋታዎችን ከፈረንሳይ ብሔራዊ ቡድን ጋር ማድረግ የቻለ ነው። ከሪያል ማድሪድ ጋር የላሊጋ ክብሮችን አንስቷል። የአውሮፓ ሻምፒዮንስ ሊግ በተለይ ነው የተባለው አንዱ መስፈርታቸው ነው። አውሮፓ ሻምፒዮንስ ሊግ ላይ የመጫወት በደንብ ልምድ ያለው አማካይ ነው። እዚህ ከኮኔ ይልቅ ቫሊዩ በጣም ከፍ ያለ አማካይ ነው። ልምዱ አለው፣ ኤክስፔሪየንስድ የሆነ አማካይ ነው። ስለዚህ 50 ለሱ ከምናወጣ 20ውን ጨምረን እስቲ የሮድሪን ጉዳይ ወደ ማድሪድ እንመልከትና ያኔ ለማድሪድ እንከፍላለን 70 ሚሊዮን ፓውንድ ከዛ እናመጣዋለን ብለው አስበው ሊሆን ይችላል። ምክንያቱም በግል ሪያል ማድሪድ ከሸጠው ልጁ በግል ወደ ዩናይትድ የመምጣት ችግር ህልሙ እኮ ነው ለዩናይትድ መጫወት። ቹዋሜኒ በግልጽ ነው የተናገረው። የዩናይትድ አማካዮችን እያየ እንዳደገ እነ ፖል ስኮልስን ጠቅሶ ቹዋሜኒ ስለ ዩናይትድ ያለውን ፍቅር አልደበቅም። ወደ እንግሊዝ የሚመጣ ከሆነ እንደውም ዘገቦች እንደሚሉት መጫወት የሚፈልገው ለማንቸስተር ዩናይትድ ነው። ስለዚህ ማድሪድን መልቀቅ አይፈልግም። ማድሪድን ለመልቀቅ ተጫዋቹ ይሄን ያህል ዝግጁ አይደለም። ግን ማድሪድ ራሱ መጥቶ በቃ ቹዋሜኒ ክለብ ፈልግ፣ እኛ ሮድሪን ስላመጣን አስቡት። ሮድሪ ከመጣ እሱም እኮ ጥያቄ አሉ በጆዜ ሞሪኒዮ ቡድን ውስጥ። ታዲያ እንዴት ነው የምሰለፈው ቀጣይ ሲዝን? ቦታዬ የቱ ጋር ነው? ምንድን ነው የኔ ሚና ብሎ እኮ ማድሪድ ባለው የአማካይ ክፍል ስቶክ ተጫዋቹ ይጠይቃል። ምክንያቱም አሉ አዛ እነ ቤሊንግሃም አሉ እነ ካማቪንጋም አሉ። ስለዚህ ቹዋሜኒ ላይ ጨዋታ ይችላል በማድሪድ ቤት ማለት ነው ቀጣይ ሲዝን። ስለዚህ ለራሱም ኬሪየር ያስባል። ሮድሪን ካመጡ እሱ ቀስ ብሎ ጓሮ ሹልክ ብሎ መልቀቅ ያለበት ክለቡ። ምክንያቱም እሱን ይበልጥ የሚፈልገው የመጫወት እድል የሚሰጠው ወደ እንግሊዝ መጥቶ ቢጫወትለት የሚመኘው ክለብ እየጠበቀው ነው፣ ማንቸስተር ዩናይትድ ማለት ነው። ዩናይትድ አይ ቲንክ መጀመሪያ በተጫዋቹ ኮንትራት ድርድር ዙሪያ እና ውል ማርዘም ዙሪያ የተስማሙት ሪያል ማድሪዶች ተጫዋቹ ሮድሪ እናመጣዋለን ብለው አስበው ስላልሆነ ይመስለኛል ተጫዋቹ። ሮድሪን ካመጡት ግን ቹዋሜኒንም አብሮ ይዘው ማስቀጠል ደግሞ ይከብዳቸዋል አማካይ ቦታ ላይ። ስለዚህ ግዴታ መልቀቅ አለባቸው፣ ወይ እሱን መልቀቅ አለባቸው ወይ ደግሞ ካማቪንጋን መልቀቅ አለባቸው። በዛ ላይ ቫልቨርዴም እንዳለ አትርሱ። በማድሪድ አማካይ ክፍል ውስጥ በጣም ስቶክድ ነው የሚሆኑት። የሮድሪ ዝውውር የተለየ ነው፣ እሱ የሚመጣው የተለየ ስለሆነ ነው። ስለዚህ የሆነ ተጫዋች መስዋዕት መሆን አለበት። ይለቃል ከማድሪድ መልቀቁ አይቀርም እና ቹዋሜኒ ደግሞ የዛ መስዋዕት ሰለባ ሊሆን ይችላል። ማድሪዶች ልጁን መሸጥ ይፈልጋሉ። ቹዋሜኒ እንደተባሉ ሮድሪን ካመጡት ማድሪዶች ቹዋሜኒ ነው መሸጥ የሚፈልጉት። ምክንያቱም ያወጡትን ለሮድሪ የሚያወጡትን ገንዘብ ሊተካላቸው የሚችል ተጫዋች እሱ ነው። ጆዜ ሞሪኖ ግን እንዲቆይ ይፈልጋሉ። ምክንያቱም ሞሪኖ በጣም ዲፌንሲቭ ነው የሚጫወተው ጨዋታ ታውቃለች። ስለዚህ ማድሪድ ቤት ውስጥ እንደዚህ ዲፌንሲቭ ባህሪ ያላቸው አማካዮች ቢኖሩት
በጣም ለሱ ደስተኛ ነው፣ ቢቆይ ደስተኛ ነው። ግን ሪያል ማድሪዶች ደግሞ እንዲቆይ አይፈቅዱለትም ቹዋሜኒን የተባለው። ምክንያቱም ሸጠውት ለሮድሪ ዝውውር ወጪ ያወጡትን ገንዘብ ይተካሉ። በዛ ምክንያት ነው የዩናይትድ አመራሮች አይ ቲንክ ታይሚንግ እየጠበቁ ይሆናል እንጂ ኮኔን ቢፈልጉ አሁን ማምጣት ይችላሉ። ምን ያዛቸው? ኮኔን ለማስፈረም ምንድን ያገዳቸው? ምክንያቱም ልጁ ከፈረንሳይ ዓለም ዋንጫ ውጭ ሆነ። ዓለም ዋንጫው ላይ በጊዜ ነው የተሰናበተው። እስካሁን የሁሉ ቀናት የኮኔን ዝውውር ለመጨረስ በጣም በቂ ነበር። የጊዜ ገደቡ ልጁ ተጠናቆበት እንደውም ይኸውላችሁ ለዩናይትድ የሰጠው 1 ሳምንት፣ ይሄ ሳምንት ነው። በቃ የሆነ ነገር አሳውቁኝ፣ ካላሳወቃችሁኝ እኔ እንደማታስፈርሙኝ እርግጠኛ ካልሆንኩ ሌሎች ብዙ አማራጮች አሉኝ። ስለዚህ እናንተን እስከ ዘላለም እስከ ዝውውር መዝጊያ ድረስ አልጠብቃችሁም ብሎ ልጁ ነግሯቸዋል ነው የተባለው። አሁን ዩናይትድ ኮኔንም ሊያጣ ይችላል በይፋ እና ሌላ ክለብ አሁን ተጫዋቹን አስፈርመው ሲባልም ልትሰሙ ትችላላችሁ። ዩናይትድ ይህን የሚያደርገው እሱን የሚጠብቀው ለምንድን ነው ብላችሁ ካላችሁ የግምቴን እንዲሁ ነገርኳችሁ ነው። ስለዚህ ይሄ ግምት ለዩናይትድ ሪስክም አለው ሪዋርድም አለው። ሪስኩ ምንድን ነው? ኮኔን ሊያጣ ይችላል ዩናይትድ፣ በሌሎች ክለቦች ሊቀማ ይችላል። ሪዋርዱ ምንድን ነው ደግሞ? ሮድሪ አላቅም እስከ ዝውውር መዝገቡ ድረስ ደግሞ ሊሄድ የሚችል የዝውውር እንትን ሊሆን ይችላል፣ ጭቅጭቅ ሊሆን ይችላል። የሮድሪ ጉዳይ ማለት ነው። ሂሳቡ ላይ ገና ናቸው ክለቦቹ፣ ንግግር አልጀምሩም። ስለዚህ ይህም ዝውውር ምንድን ነው? ጊዜ ይፈልጋል። በመሃል ደግሞ ዩናይትድ ሊጎዳ ይችላል ማለት ነው። ሁለቱ ክለቦች ተስማምተው ሮድሪ እስኪዛወር ድረስ አንድ ሁለተኛ ነገር ደግሞ ዩናይትድ ገና ድርድር ለማድረግ ንግግር ከፍቶ ከማድሪድ ጋር በቹዋሜኒ ዝውውር እስኪስማማ ድረስ እሱም በጣም ትልቅ ጊዜ ነው የሚፈልገው። ስለዚህ እንደዛም ጊዜ ፈጅቶ ተጫዋቹን ላያገኘው ይችላል ማለት ነው፣ ላይመጣ ይችላል ማለት ነው። ኮኔን ግን ሊያጣው ይችላል። የማጣትም ፕሮባቢሊቲው አሁን ከፍተኛ ይሆናል ቹዋሜኒን የሚጠብቁ ከሆነ አድማጮች። እና እኔ የምረዳው ነገር አሁን በዩናይትድ ሶስተኛ አማካይ ስፍራ ፈራሚ ጉዳይ ላይ የግል ሀሳቤን ስነግራችሁ ዩናይትድ ምን እንደሚያደርግ ምንም የምናውቀው ነገር የለም። ትልቁ የዚህ ክረምት የዝውውር መስኮት እንቆቅልሽ ያሉ ዩናይትድ ሰርፕራይዝ ማድረግ ይፈልጋል፣ ሰርፕራይዝ ማድረግ ይወዳል። በዚህ ክረምት የዝውውር መስኮት ላይ ሰርፕራይዝ በሰርፕራይዝ እያደረገ ነው። ሰርፕራይዝ የክለቡ በጣም ቅርብ ናቸው የተባሉ የዜና ምንጮች ከዚህ በፊት መረጃ እንደ ልብ የሚያገኙ እንኳን እንደው አይጧን ወይም ደግሞ ራቢቷን ከኮፍያ እንደማውጣት ያህል ዩናይትድ ማጂክ ነው እየሰራ የሚገኙ አውት ኦፍ ኖዌር ማለት ነው። በቃ ምንም አይዲያው ሳይኖራችሁ ምንም ይሆናል ይከሰታል ብላችሁ ሳትሉ ያችን ራቢት ከኮፍያ ውስጥ እያወጣ ማጂክ እንደሚያሳየው ማጂክ ሺያን አይነት ስራ ነው የዩናይትድ አመራሮች የሚሰሩት። ይህን በዜናዎች ተነግረው ሰማን። ዩናይትድ አመራሮች አይቸኩልም፣ ቀስ ብለው ጊዜ ወስደው ተረጋግተው ነው ሶስተኛውን ፈራሚ የሚያሳውቁት ተብሎም ተገልጿል። ስለዚህ ምን እናርገኛ እንጠብቅ፣ የሚሆነውን ነገር አብረን ሰርፕራይዝ የሚያደርጉንም ከሆነ ዛት ከጥሩ ፈራሚ ጋር እኛም ሰርፕራይዝ እንሆናለን፣ ዜናውን እናደርሳችኋለን። የሚሆነውን ግን አብረን ብናይ ይሻላል የሚለውን ለማለት ነው። ቤተሰቦቼ እንደው እስካሁን ሰዓት ድረስ አብራችሁን ሆናችሁ ስለተከታተላችሁን ስላደመጣችሁን ግን እጅግ በጣም ከልብ እናመሰግናለን። ፋሚሊዎች ነገ ደግሞ መረጃዎች ካሉ እንገናኛለን። ቅዳሜ እስቲ እርግጠኛ መሆን አልችልም ቅዳሜን፣ ምክንያቱም ዜናዎች ይደጋገሙብናል። አዲስ ነገር ካለ ግን መሰራት ካለበት በጣም ማይታለፍ ዜና ካገኘሁ ግን እመጣለሁ። ነገ እንገናኛለን። እስከዛ ሰላም ባይ